መገኛችንን ከምባታ ሀምበሪቾ አድርገናል። አሁን መገኝበት ደግሞ ከምባታ ኢኮቱሪዝም ስፍራ ላይ ነው። እንደምታዩት እንግዲህ ይህ ውብ ድንቅ ስፍራ ነው። የሚዲያ ባለሙያዎች ደግሞ በዚህ ስፍራ ጉብኝት ሊያደርጉ 777 የሚል ስያሜ ያለውን ተራራ ልንወጣ እየተዘጋጀን ነው። አብራችሁን ቆዩ። እንሂድ። የሀምበሪቾ 777 ተራራ 7 ተራሮች 7 ጎሳዎችና 7 ምንጮች ያሉት ነው። 777 ደረጃዎች ያሉት የሀምበሪቾ ተራራን ጉዞ ልንጀምር ነው። ተከተሉን። አናካኪ ማሳውንታ 777 ደረጃዎች ያሉት የሀምበሪቾ ተራራ እንግዲህ 3058 ርዝመት እንዳለውም ተነግሮናል። ከዚህ በላይ የትራይፖድ ወይም ደግሞ የካሜራ ማስቀመጫ ተሸክሞ መውጣት ስለማልችል ይሄን ለካሜራማኑ ላስቀምጥና ከናንተ ጋር ጉዞ ይልቀጥል። አብራችሁ ነው። 7 ልዩ ትርጉም ያለበት ይህ የሀምበሪቾ 777 ተራራ 47 57 67 እያለ በ77 ያሉት ቁጥሮች ይዞ እስከ 777 ድረስ ይቀጥላል። አሁንም አብራችሁን ቆዩ። 97 107 117 127 107 147 ከ3058 ሜትር በላይ ከፍታ ያለውና 777 ደረጃዎች ያሉት የሀምበሪቾ 777 ተራራ እዚህ ላይ ደርሰናል። ካሜራማናችን ሰኝና እኔ አሁንም ጉዟችን እንቀጥላለን። አብራችሁን። ተራራው ያለው የኢኮቱሪዝም እጅግ በጣም ውብ ማራኪ ነው። እንደው ምን ይመስላል፣ ምን ይዘቶች አሉት የሚለውን ደግሞ ከባለሙያ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንግዲህ አሁን ተራራውን ከወጣን አሁን 177 ላይ እንገኛለን። ሁሉም ቁጥሮች የተጻፉት በ7 መጨረሻ ላይ ነውና እንደው የሀምበሪቾ 777 ተራራ ምን ይዘት አለው የሚለውን ደግሞ እስኪ 187 ላይ ሄድ ብለን አርፍ ብለን ብናወራስ መሄድ እንችላለን? አንድ ስቴፕ። እሺ እንሂድ። እሺ እንግዲህ አሁን የሀምበሪቾ 777 ተራራ 187ኛው ደረጃ ላይ ደርሰናልና እንደው የሀምበሪቾ 777 ተራራ አጠቃላይ ስለ ተራራው ስለ ትርጓሜው እና ደግሞ ስለ ኢኮቱሪዝሙ እስኪ የተወሰነ እንበል። 7 ሰንሰለታማ ተራሮች አንድ ላይ የፈጠሩት ተራራ ነው ሀምበሪቾ። 7 ሪፕሬዘንት የሚያደርገው የመጀመሪያው 7 ተራሮች ሀምበሪቾን የፈጠሩ 7 ተራሮች አሉ። ሁለተኛው 7 ምንጮች አሉ ከሀምበሪቾ ተራራ። በዚህ በኩል ሲትሄዱ የሚታገኙት ጥቅጥቅ ያለ ደን አለ። የቀርከሃ ደን የተፈጥሮ ነው። ከዛ ቀርከሃ ደን ውስጥ የሚፈልቁ 7 ምንጮች አሉ። እነዛ 7 ምንጮች ደግሞ ከሶስተኛ 7 ጋር ጥብቅ የሆነ ቁርኝት አለው። ሶስተኛ 7 ምንድነው ብትሉ የከምባታ ብሔረሰብ ሲመሰረት የቀደምት 7 ጎሳዎች አሉ። እነዛ 7 ጎሳዎች እዚህ ሀምበሪቾ ተራራ ላይ ነው የሚኖሩትና እነዚህ 7 ጎሳዎች 7 ምንጮች የተለያየ ቦታ ነው የሚፈልቁት። አንድ ላይ ከተወሰነ ርቀት ከሄዱ በኋላ ደግሞ አንድ ላይ ተገናኝተው ምን ይፈጥራሉ? ወንዝ ይፈጥራሉ። በዘና የሚባል ወንዝ ይፈጥራሉ። 7 ጎሳዎች ደግሞ የተለያዩ ጎሳዎች ናቸው። ስለዚህ አብሮ ለመኖር ተፈጥሮ ያስተማራቸውን ትምህርት እንደ አብነት ተጠቅመው አንድ ላይ ለመኖር እዛ ጋር ውሃ ጠጥተው ቃል ኪዳን የገቡበት ነው። ያ ማለት 7 ምንጮች የተለያየ ቦታ ፈልቀው አንድ ሆነው አንድ ወንዝ ፈጥሮ ተስማምቶ መሄድ እየሄዱ መኖር ከቻሉ እኛ ደግሞ ተስማምተን ያለ ጸብ መኖር እንዴት አንችልም በሚል ውሃ 7 ምንጮች በሚገናኙበት ውሃ ጠጥተው ቃል ኪዳን አብሮ ተስማምተን ተግባብተን እንኖራለን ብለው ቃል ኪዳን የገቡበት ሶስተኛው 7 ይሄ ነው። ተራራው ስያሜው ሀምበሪቾ የሚለው አምባሪቾ የሚል አፈታሪክ አለው። አምባሪቾ ማለት ያው ሳንራይዝ እና ሳንሴት ፀሐይ ስትጠልቅም ፀሐይ ስትወጣም ቀድሞ የሚታየው እዚህ ሀምበሪቾ ተራራ ጫፍ ላይ ነው። ዱራሜ እያለን ገና ጨለማ ሆኖ ሀምበሪቾ ላይ ያለ ሰው ቀድሞ ፀሐይን ያያታል። ፀሐይ ስትጠልቅም ሀምበሪቾ ተራራ ላይ ያለ ሰው የመጨረሻውን ፀሐይ ያያታል። አሁን ዱራሜ ከተማ ጨለማ ሆኖ ተራራ ላይ ብትመጣ ብርሃን ታገኛለህ ማለት ነው። ሶ የፀሐይ አምባ
ብሎ ነው ከዚህ ቀደም የነበሩ ሰዎች የሚጠሩትና እሱ አንደኛው ትርጉም ሆኖ ሁለተኛው ደግሞ አምባሩ ኢቾ የሚል ሌላም አፈ ታሪክ አለ። የንጉስ ሚስት ስታገባ ቀጭን ነበረች። ከዛ ቀጭን ሆና ያሰረችው አምባር እየወፈረች ስትሄድ እጇን በላት። ኢቾ ማለት በላ ማለት ነው። አምባር ኢቾ አምባር በላኝ ብላ ለንጉሱ የነገረችው አንዱ አፈ ታሪክ ነውና በጣም ተራራውን ልዩ የሚያደርገው ምንድነው? በሰባቱ ተራሮች ጫፍ ላይ ሰፋፊ ሜዳዎች አሉ። ጫፍ ላይ ማለት ነው። አሁን እዚህ ታች እንደምታዩት አይነት ሰፋፊ ሜዳዎች አሉ። አንዱ ጫፍ ላይ ትልቁ ከፍታ አለበት 350 ነው። የዚህ ተራራ ጫፍ ከፍታው 3058 ሜትር ነው ከፍታው። እዛ ፒክ ፖይንት ነው የተራራው። በዛ ፒክ ፖይንት ላይ ሰፊ ሜዳ አለ። በዛ ሰፊ ሜዳ ላይ ነው የንጉሱ መቀመጫ እና የከምባታ ህዝብ ተራራውን ለማልማት ከታሪኩ ጋር ከተፈጥሮ ጋር እና የብሔረሰቡ ታሪክም የታሪክና የባህል መነሻም ስለሆነ አጠቃላይ ህዝቡ ከውጭም ሀገር ያሉት ሀገር ውስጥም ያሉት ተባብሮ ለማልማት ባለው ቁርጠኝነት ነው የደረጃ መንገድ በ7 ወራት ውስጥ ተጠናቆ 777 ቁጥር የያዘ ግን 777 ተብሎ የሚጠራ ደረጃ መንገድ ሊሰራ የቻለውና ደረጃ መንገዱ የተሰራው በህብረተሰቡ ተሳትፎ ነው። በአጭር ጊዜ ነው የተሰራው እና የጉልበት ሰራተኞች ከሁሉም አካባቢ ከዞኑ ከመንግስት መዋቅር ከነጋዴዎች የተለያዩ አደራጆች መጥቶ አሻዋና ጠጠር እያጓጓዙ በ7 ወራት ውስጥ ነው ተሰርቶ የተጠናቀቀውና ይሄ ታሪካዊም ነው እና የጠንካራ የስራ ባህልንም ያሳየ ነውና ከዛ በኋላ በርካታ የሀገር ውስጥና የውጭ ሀገር ቱሪስቶች እየጎበኙ አሉ እና መጥተው የጎበኙ ቱሪስቶች ደግሞ በጣም አሪፍ በጣም ደስ የሚል ታሪኩ ሲነገር ተፈጥሮ እና የደረጃው ቁጥር ከታሪክ ከተፈጥሮና ከባህል ጋር ያለው ትስስር እና እጅግ ደስ እንዳላቸውና ጥሩ ኤክስፒሪየንስ እንዳገኙ ነው የምነግሩ። እንደው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ እዚህ ቦታ ላይ ተገኝተው ነበርና 777 ደረጃውንም ወጥተዋል። እንደው ቦታውን ሲመለከቱት ምን አሉ? ቀጣይስ ደግሞ ቦታውን ለማልማት ምን አይነት አቅጣጫ አስቀመጡ? የሀምበሪቾ ተራራን የማልማት ሀሳብ ሲጠነሰስ የዶክተር አብይ አህመድ ኢኒሼቲቭ ነው የመጀመሪያ ማለት ነው። ዶክተር አብይ አህመድ የኢንጦጦ ፓርክን ሲያለሙ ነው ሀምበሪቾ ተራራ የማልማት ሀሳብ በጣም ትኩረት ያገኘው እንደ ዞናችን ማለት ነው እና እነዛ ፕሮጀክቶች በፈጣን ጊዜ ነው የተጠናቀቁትና የነዛ ፕሮጀክቶች ቶሎ መጠናቀቅ ይሄንንም ስራ ቶሎ እንድናጠናቀቅ ዞኑ ህዝብ ሁሉም ተባብሮ ቶሎ እንዲሰራ ምክንያት የሆነ ነው። ባለፈው የመጡ ጊዜ በጣም ደስ ብሏቸዋል። ይሄን አይተው ጠንካራ ስራ እንደተሰራ በጣም የማይሞከር ስራ እንደተሰራ አይተው ያው የእሳቸውም ፍላጎት ያለበት አይነት ስራ ስለሆነ እጅግ በጣም ደስ ብሏቸዋል። ቲሙን ይዞ ሀምበሪቾ 777 ደረጃ በጣም በኃይለኛ ፍጥነት ነው የወጡትና እንደው ፑሻፕ እየሰሩ በየተወሰነ ርቀት ፑሻፕ እየሰሩ ሄደው እንደው ደረጃ መንገድ ጨርሰው ወደ 300 ሜትር አካባቢ ወደ ጫፍ ሄደው እዛም በጣም ደስ እንደሚል ቦታው አይተው ተፈጥሮ በጣም የሚያምር እንደሆነ አይተው የተወሰነ ደረጃ ቁጥር መጨመር ያለበት ቦታ አለ ላይ ትንሽ የሚከብድ ሃይክ የሚደረግ ቦታ ያንንም ጨርሱ የሚል 777 ላይ አትቆሙ እስከ 1000 ያድርሱ። ከዛ በኋላ ደግሞ አሁን የ777ን ቻሌንጅ ተቀላቅለን ጨርሰናል። ያንንም ጨርሳችሁ አብረን ቻሌንጁን እንቀላቀላለን ብሎ ሌሎችንም የውጭ ሀገርና ሀገር ውስጥ ሰዎችን ጋብዘው ነው የሄዱትና ከዛ በኋላ አሁን ስራውን ለመስራት የተለያዩ ኮሚቴዎች ተዋቅረው በሚቀጥለው ሳምንት ደረጃ ስራውና ሌሎች በርካታ ስራዎች ይጀምራሉ። ዞኑ ኦሬዲ እነዚህን አዋቅሮ ኮሚቴዎችን ጨርሰዋል። ቶሎ ጨርሰን እሳቸውንም ከ3 ወር በኋላ እንዳለውም እንደመጡ እንጠራቸዋለን። አመሰግናለሁ። ተመልካቾቻችን እንግዲህ እንደሰማነው እንዲሁም ደግሞ አብራችሁን ቆይታ እንዳደረጋችሁት የሀምበሪቾ 777 ተራራ የራሱ የሆነ ትርጓሜ ይዟል። እኛ አሁን ላይ 187 ደረጃ ላይ እንገኛለን። ቀሪ 590 ደረጃዎች ይቀራሉ። ይህን 590 አብረን እንድንጎበኝ ለእናንተ እየጋበዝን እኛ ግን እዚህ ጋር በቃን። መልካም ቆይታ።